ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም በወጣት ፋኒት ባለማሲዮንና በፋኒት ትዕግስት ወዳጅ ላይ ተፈጸመ የተባለውን አሰቃቂ ጦር ወንጀል አስመልክቶ ከአማራ ማህበር በካሊፎርኒያ የተሰጠውን መግለጫ በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር መጠየቁን ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ መግለጹን በታቦተ ሕጉ ላይ የተሳለቁ 5 ግለሰቦች በእስራት መቀጣታቸውን እንዲሁም ምዕራብ ዕዝ የተሰጠውን ሀገራዊ ተልዕኮ በሚገባ አጠናክሮ ቀጥሏል ሲሉ የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ መናገራቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠይቋል። የተለያዩ የፖለቲካ ድርጅቶች መሪዎች፣ የትጥቅ ትግል ተፋላሚ ቡድኖች ተወካዮችን፣ ምሁራንና አክቲቪስቶች የተካተቱበት ተቆርቋሪ ኢትዮጵያውያን የተሰኘ ስብስብ ትናንት እሁድ ጥቅምት 9 ቀን 2018 ዓ.ም በኔዘርላንድስ አምስተርዳም በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውሶች ዙሪያ ያተኮረ ስብሰባ እንዳካሄዱ ተገልጿል። አዲስ ስታንዳርድ ከስብሰባው ተሳታፊዎች ያገኙት ባለው መግለጫ ስብሰባው በነሐሴ ወር 2017 ዓ.ም በአሜሪካ የተካሄደውን ተመሳሳይ ውይይት ተከትሎ የፖለቲካ ሽግግር አስፈላጊነት፣ የፖለቲካ ችግሮች አፈታት መርህና ሂደት፣ ወደ ዘላቂ ሰላም ሽግግር እንዴት እንደሚቻል፣ አፍራሽ የሆነን የውጭ ጣልቃ ገብነትንና ተጽዕኖ እንዴት መቋቋም እንደሚገባ ለመምከር የተዘጋጀ መሆኑን አመልክተዋል። መግለጫው ባለፉት 7 ዓመታት የጠቅላይ ሚኒስትር ዶክተር አብይ አህመድ ያልተገደበ የስልጣን አጠቃቀም፣ ጦረኝነትና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ ጨምሯታል ብሏል። አድማሱና የፈጻሚውን ብዛት በየቀኑ እየጨመረ የመጣው የአመጽ እንቅስቃሴ በአገሪቱ የደህንነት ዋስትና የጠፋበትን ሁኔታ ከመፍጠር አልፎ ህዝቡን መውጫ በሌለው የኢኮኖሚና የማህበራዊ አለመረጋጋት ውስጥ ከቶታል ያለው መግለጫው አክሎም በዘፈቀደ የሚመራ የውጭ ግንኙነት ለኢትዮጵያ የዲፕሎማሲ ውድቀት ምክንያት በመሆን የአገሪቱን ብሔራዊ ጥቅምና ሉዓላዊነት ለከፍተኛ አደጋ አጋልጧል ሲል ገልጿል። መግለጫው አያይዞም ከጥቂት የስልጣንና የጥቅም ተጋሪዎች በስተቀር ሁሉም ኢትዮጵያውያን በየትኛውም የአገሪቱ ክልል ይኖሩ ምንም አይነት የእምነት ወይም የብሔር ማንነት ይኖራቸው የአምባገነናዊ አገዛዝ ሰለባ ሆነዋል ሲል ገልጿል። ከመንግስት የሥራ ኃላፊዎች በኩል መሻሻል አለ ቢባልም የአገሪቱ ወቅታዊ ሁኔታ የሚያመላክተው ግን መንግስታዊ ስርዓቱ በከፍተኛ ደረጃ መዳከሙንና የተቋማትን መፈራረስ ነው ያለው መግለጫው እየተስፋፋና እየተጠናከረ የመጣው የትጥቅ ትግል እንቅስቃሴ ከፌዴራልና ከክልል የደህንነት ኃይሎች ቁጥጥር ውጪ መውጣታቸውን ያመለክታል ሲል አትቷል። እንዲሁም የሀገሪቱን ውስን ሀብት የእርስ በርስ ጦርነትና የህዝብን መሰረታዊ ችግሮች መፍታት ለማይችሉ ፕሮጀክቶች በመዋል የሀገሪቱ ኢኮኖሚ የተንኮታኮተበትን መሰረታዊ መንግስታዊ ማህበራዊ አገልግሎቶች የተቋረጡበትን የኢትዮጵያ ህዝብ ለከፍተኛ የኑሮ ጉስቁልና የተዳረገበትን ሁኔታ ፈጥሯል ሲል መግለጫው አትቷል። ሁሉም ባለድርሻ አካላት የቀውሱን ስፋት ሙሉ በሙሉ ካልተገነዘቡና የተቀናጀ እርምጃ ካልወሰዱ በስተቀር አገሪቱን ማዕከላዊ መንግስት አልባ አድርጓት ሊጠናቀቅ እንደሚችል መረዳት ያስፈልጋል ያለው መግለጫው ያለ በቂ ዝግጅት ኢትዮጵያ ከዚህም የበለጠ ሰብአዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ ልትወድቅ ትችላለች ሲል በአጽንኦት አሳስቧል። የስብሰባው ተሳታፊዎችን በእነዚህ ግምገማዎች ላይ በመመስረት ለታጠቁ ቡድኖች፣ ለፖለቲካና ሲቪል ንቅናቄዎች፣ ለተቃዋሚ ድርጅቶች፣ ዲያስፖራዎችና የሲቪል ማህበራት እያንዣበበ ያለውን ቀውስ አምነው የተበታተነውን ጥረታቸውን በአስቸኳይ እንዲያስተባብሩ የጋራ ጥሪ አቅርበዋል። በዚህም ባለድርሻ አካላት በድህረ አብይ ሊፈጠር የሚችለውን በተለይ ከሀገራዊና ከህዝባዊ ደህንነት ጋር የተያያዘውን ጸጥታና ደህንነትን የማስከበር ክፍተት ለመድፈርና ተቃዋሚውን በራሱ የሚከፋፍሉትን ልዩነቶች ሰላም በሰፈነበትና በተረጋጋ ሁኔታ መፍታት የሚቻልበትን መደላድል አስቀድሞ እንዲያቅዱ ጠይቀዋል። የተጀመረውን ተነሳሽነት ወደፊት አጠናክሮ ለመቀጠልም ለተመሳሳይ ዓላማ በሰሜን አሜሪካ ከተቋቋመው ቡድን ጋር ተናቦ ለመስራት በአውሮፓ ደረጃ ጥረታቸውን የሚያቀናጅ አንድ አስተባባሪ ኮሚቴ መቆሙንም መግለጫው አመልክቷል።
ወደ ቀጣዩ መረጃችን ስናልፍ በወጣት ፋኒት ባለሟሲውና በፋኒት ትዕግስት ወዳጆ ላይ ተፈጸመ የተባለውን አሰቃቂ የጦር ወንጀል አስመልክቶ የአማራ ማህበር በካሊፎርኒያ መግለጫ አውጥቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን የአማራ ማህበር በካሊፎርኒያ ያወጣው መግለጫ ኢትዮ ታይምስ ሚዲያን እንደማይወክል ከወዲሁ ለማሳሰብ እንወዳለን። በማስከተልም የአማራ ማህበር በካሊፎርኒያ ያወጣው መግለጫ እንደሚከተለው ይነበባል። ፋሽስታዊ አገዛዙ በአማራ ላይ የሚፈጽመው ጄኖሳይዳልና ባርባሪክ የሆነ አሰቃቂ ወንጀል እየፈጸመ ይገኛል። ጥቅምት 2 ቀን 2018 ዓ.ም በጎጃም ክፍለ ሀገር ልዩ ቦታው ማንኩሳ በምዕራብ አማራ ቴዎድሮስ እዝ የፋኖ ተዋጊ አባል የነበረች ፋኒት በአለሟሲውን በቀላል ቁስለኛ በመንግስት ወታደር በቁጥጥር ስር ከዋለች በኋላ እጅግ ኋላ ቀር በሆነ በዚህ ዘመን ይፈጸማል ተብሎ በማይታመን ሁኔታ በእጇ ላይ የተነቀሰችውን አማራነት ንቅሳት ቆዳዋን በመግፈፍና ያላጠቡ ጡቶቿን በስለት የመቆራረጥ ድርጊት ፈጽሟል። በተመሳሳይ ጥቅምት 7 ቀን 2018 ዓ.ም ወሎ ክፍለ ሀገር በራያ ሀውጃኖ ክፍለ ጦር ፋኒት ትዕግስት ወዳጅ ይመር በአገዛዙ ሰራዊት የአስከሬኗን አንድ ጡት ቆርጠዋል። ይህ ድርጊት የጦር ወንጀል ከመሆኑም በላይ በአማራ ማህበረሰብ ላይ የጀመረውን የጂኖሳይድ ወይም የጅምላ የዘር ጭፍጨፋ አማራን በአካልም ሆነ በስነ ልቦና በመግደል ከምድረ ገጽ ለማጥፋት በእቅድና በፕሮግራም የሚተገበር የኦሮሞ ማስራ ውጤት መሆኑን የገለጸበት ነው። ይህን አይነት ጭካኔ የተሞላበት ጭፍጨፋ በአማራ ህዝብ ላይ ሲካሄድ ባለፉት 50 ዓመታት የዘለቀ በመሆኑ በአማራ እናቶች፣ ሴት ልጆችና አዛውንቶች ላይ ከፍተኛ የስነ ልቦና ስብራትን፣ የአእምሮ ህመምን እያስከተለ ይገኛል። ባሳለፍነው 7 ዓመታትም አገዛዙ የሚመራው ቡድን ተልእኮን የሚያስፈጽሙለት በየደረጃው ያደራጀ ያስቀምጣቸው ቡድኖች በመላ አገሪቱ በሚኖር አማራ ላይ ያልፈጸሙት ዘግናኝ ግፍ የለም። ቤታቸው ውስጥ በተቀመጡ አማራዎች ላይ በራቸውን በመቆለፍ ቤቱ ላይ እሳት አቀጣጥለው ሁሉም የቤተሰብ አባል በእሳት እንዲቃጠል አድርገዋል። በፋኒት ባለሟሲውና በፋኒት ትዕግስት ወዳጆ ላይም የተፈጸመው አሰቃቂ ዓለም አቀፍ ሕግ የተጻረረ የጦር ወንጀል የሰው ልጅ ቆዳ የሚገፈው ጡቷንም በስለት የቆረጠው እጅግ አሰቃቂና አረመኔያዊ ድርጊት የአማራ ማህበር በካሊፎርኒያ ሳንዲያጎ ጥልቅ ሐዘኑና ቁጭቱን ይገልጻል። ወጣት ፋኒት ባለሟሲውና ፋኒት ትዕግስት ወዳጆ ለአማራነት የከፈሉት የህይወት ዋጋ ፍሬ ያፈራ ዘንድ በማወቅ የሚሆን ባለማወቅ በዚህ የዘር ጭፍጨፋ እየተሳተፋችሁ ያላችሁ የአማራ አድማ ብተና ሚሊሻ ፖሊስና በየደረጃው ያላችሁ የብልጽግና አመራሮች ልብ ልትሉት የሚገባ ቆዳቸው የተገፈፈውና ኋላ ቀርነትና አረመኔነት በተሞላበት አኳኋን የሚፈጸመው ወንጀል በአማራነት እንጂ በሌላ በምንም አይደለም። ስለሆነም ከዚህ ድርጊታችሁ በመታቀብና በመውጣት ከአማራ ትግል ጎን ተሰለፉ ዘንድ በድጋሚ ልናሳስባችሁ እንወዳለን በማለት የአማራ ማህበር በካሊፎርኒያ መግለጫ አውጥቷል። ማህበሩ በመጨረሻ መላው የኢትዮጵያ ህዝብ ይህ አረመኔያዊ ስብስብ እየፈጸመ ያለው ህዝብን በየተራ ለመጨፍጨፍ ሀገርን ለማፍረስና ለመበታተን ተግቶ እየሰራ መሆኑን በመገንዘብ አገርን ከብተና ራስን ከጭፍጨፋ ለማዳን መነሳት ይኖርብን ዘንድ መልእክታችንን እናስተላልፋለን በማለት የአማራ ማህበር በካሊፎርኒያ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ምዕራብ እዝ የተሰጠውን ሀገራዊ ተልእኮ በሚገባ አጠናክሮ ቀጥሏል ሲሉ የምዕራብ እዝ ዋና አዛዥ ሜጀር ጀነራል አማረ ባህታ ተናግረዋል። ጀነራል መኮንኑ ይህንኑ የተናገሩት ከእዙ ጠቅላይ መምሪያ ስታፍ መኮንኖች ጋር በወቅታዊ ሀገራዊና ተቋማዊ ጉዳዮች ዙሪያ ውይይት ባደረጉበት ወቅት ነው። ሰራዊቱ እንደ ባለፉት ጊዜያቶች ሁሉ የተሰጠውን ትልቅ ሀገራዊ ግዳጅ ውጤታማ በሆነ መልኩ እየፈጸመ የሚገኝ መሆኑን ገልጸው ለተልእኮ ቅድሚያ ሰጥቶ በመስራት የበለጠ ድል ማስመዝገብ የሚያስችለው የዝግጁነት ደረጃ ላይ እንደሚገኝም ገልጸዋል። አሁን ላይም የእዙ ሰራዊት በተሰማራበት ቀጠና በሽብርተኝነት ተግባር ላይ ተሰማርተው የሀገራችን የሰላም ማነቆ የሆኑ ያሉ አሸባሪው የሸኔ ቡድንና ጽንፈኛው ዳግም የህዝባችን ስጋት እንዳይሆኑ ለማድረግ የማያዳግም እርምጃ እየወሰደ መሆኑንም ጄኔራል መኮንኑ ተናግረዋል። ሜጀር ጄኔራል አማረ ባህታ በቀጠናው የአሸባሪውን የሸኔ ቡድን በመደምሰስ ያሳካናቸውን ድሎች አቅበን የህዝባችንን ሰላም ዘላቂነት ለማረጋገጥ መስራትና ከአካባቢው የመስተዳድር አካላት የጸጥታ ኃይሎች ከአገር ሽማግሌዎችና የሃይማኖት አባቶች ጋር በመቀናጀት ዘላቂ ሰላም ማረጋገጥ ይገባል ብለዋል። የፕሮፌሽናል ሰራዊት ባህሪን በመላበስ ተልእኮን በላቀ ብቃት መወጣት እንደሚገባ ያሳሰቡት አዛዡ ሜጀር ጄኔራል አማረ ባህታ በሰራዊታችን የዓላማ ጽናትና ቁርጠኝነት የኢትዮጵያ ጥቅምና ፍላጎት እውን ይሆናል፣ በተጠናከረ ዝግጁነትና በላቀ ግዳጅ አፈጻጸም የኢትዮጵያ ጥቅምና ፍላጎት ይሳካልም ሲሉ ገልጸዋል። የእዙ ጠቅላይ መምሪያ ስታፍ መኮንኖች ለተዋጊው ክፍል የምትሰጡትን ያልተቋረጠ የተለያየ ድጋፍ አጠናክራችሁ መቀጠል ይገባችኋል ሲሉ አሳስበዋል።
ወደ ቀጣዩ መረጃዎችን ስናልፍ በታቦተ ሕጉ ላይ የተሳለቁ 5 ግለሰቦች በእስራት ተቀጥተዋል። በደቡብ ምዕራብ ክልል በካፋ ዞን ዋቻ ከተማ አስተዳደር መስከረም 26 ቀን 2018 ዓ.ም ከቀኑ 9 ሰዓት ተከሳሽ አብርሃም ክፍል በሚል መጠሪያ በተከፈተ የቲክቶክ አካውንት በኦርቶዶክስ እምነትና በታቦተ ሕጉ ላይ በመሳለቅ ቪዲዮ በመስራት ያጋሩ 5 ተከሳሾች በሕግ ቁጥጥር ስር ውለው ምርመራ እየተጣራባቸው ነበር። ጉዳዩን የተመለከተው የዋቻ ከተማ የመጀመሪያ ደረጃ ፍርድ ቤት ጥቅምት 7 ቀን 2018 ዓ.ም በዋለው ችሎት በአምስቱ ተከሳሾች እያንዳንዳቸው ላይ በ1 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል ሲል የካፋ ዞን ዋቻ ከተማ አስተዳደር ፖሊስ ኮሚሽን አሳውቋል። ወደ ቀጣዩ መረጃዎችን ስናልፍ ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 1 ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከጠዋቱ 12 ሰዓት ነው። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለ9 ወራት ያክል የሰራች ቢሆንም በዕለቱ ሰሪዋን መተኛት እንደ ምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት፣ የእጅ፣ የጆሮና የጣት፣ የወርቅ፣ የብር እንዲሁም ወርቅ መሰል ጌጣጌጦችን፣ 7 የእጅ ሰዓቶችን፣ 5 የተለያዩ ሞባይሎችን፣ 1 ታብሌት፣ 1 ፓወር ባንክ 12525 ብር እንዲሁም 60 የእንግሊዝ ፓውንድ በአጠቃላይ 5,258,925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ ደበቋን በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ ገልጿል። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ የባምቢስ አካባቢ ፖሊስ ጣቢያ ከቆሬ አካባቢ ፖሊስ ጣቢያ ጋር በመቀናጀት በተከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነ ኤግዚቢቱ በመያዝ ምርመራ እየተጣራባት መሆኑን ፖሊስ አሳውቋል። በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል ህብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢው ዋስትና ማቅረብ የሚችሉ መሆን አለባቸው ያለው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ወደ ቀጣዩ መረጃዎችን ስናልፍ ህገወጥ የሰዎች ዝውውርን ለመከላከል ህጋዊ የሥራ ስምሪትን ማጠናከር ዋነኛው መፍትሄ መሆኑ ተገልጿል። ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገር ህጋዊ ስምሪት እንደሌለ ማሳውቋል። ህገወጥ የሰዎች ዝውውርን ለመከላከል ህጋዊ የሥራ ስምሪትን ማጠናከር ዋነኛው መፍትሄ መሆኑን የሥራና ክህሎት ሚኒስቴር ገልጿል። ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገር ህጋዊ ስምሪት አለመኖሩንና ህብረተሰቡ የውጭ ሀገር ሥራ ስምሪት ተጠቃሚ እናድርገውታለን ገንዘብ ላኩ ከሚሉ አጭበርባሪዎች ራሱን እንዲጠብቅም ሚኒስቴር መስሪያ ቤቱ አሳስቧል። በስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ዘርፍ ሚኒስትር ዴኤታ አቶ ዳንኤል ተሪሳ በህጋዊ የውጭ ሀገር የሥራ ስምሪት ዙሪያ ከዓለም አቀፉ የስደተኞች ድርጅት ቺፍ ኦፍ ሚሽን አቢባቱ ዋኔ ጋር ተወያይተዋል። በውይይታቸውም ህገወጥ የሰዎች ዝውውርን ለመከላከል ህጋዊ የሥራ ስምሪትን ማጠናከር ዋነኛው መፍትሄ መሆኑን ገልጸዋል። በመሆኑም ሚኒስቴር መስሪያ ቤቱ የውጭ ሀገር የሥራ ስምሪትን አዋጅ አሻሽሎ ወደ ተግባር መግባቱን ተናግረዋል። የዜጎችን መብት ደህንነት ለማስጠበቅ ከዓለም አቀፉ የስደተኞች ድርጅት ጋር በጋራ ለመስራት ዝግጁ መሆናቸውንም ሚኒስቴር ዴኤታው ገልጸዋል። የዓለም አቀፉ የስደተኞች ድርጅት ቺፍ ኦፍ ሚሽን አቢባቱ ዋኔ በበኩላቸው ድርጅታቸው በፍልሰት ለስራ ወደ ተለያዩ ሀገራት ለሚሄዱ ሰራተኞች መብትን የሚያስጠብቁ የተለያዩ ፕሮጀክቶችን በመቅረጽ የአቅም ግንባታ ስራዎችን እየሰራ መሆኑን ገልጸዋል። ድርጅታቸው የስራና ክህሎት ሚኒስቴር ለሚሰራው ስራ አስፈላጊውን ድጋፍ እንደሚያደርጉም ቺፍ ኦፍ ሚሽኑ አረጋግጠዋል። በሌላ በኩል ካናዳን ጨምሮ ወደ የትኛውም የአውሮፓ ሀገር ህጋዊ ስምሪት መኖሩንና ህብረተሰቡ የውጭ ሀገር ሥራ ስምሪት ተጠቃሚ እናድርገውታለን ገንዘብ ላኩ ከሚሉ አጭበርባሪዎች ራሱን እንዲጠብቅም የስራና ክህሎት ሚኒስቴር አሳስቧል። ወደ ቀጣዩ መረጃዎችን ስናልፍ ፓኪስታን በኢትዮጵያ በባንክና በሌሎች ኢንቨስትመንቶች ላይ መሰማራት እንደምትፈልግ አስታውቃለች። ፓኪስታን ኢትዮጵያን ጨምሮ በአፍሪካ ሀገሮች በባንክ ኢንዱስትሪና በሌሎች የኢንቨስትመንት ዘርፎች መሰማራት እንደምትፈልግ የፓኪስታን የንግድ ሚኒስቴር አስታውቋል። ሚኒስቴሩ ይህን ያስታወቀው ከፓኪስታን ንግድ ልማት ባለስልጣንና በፓኪስታን የኢትዮጵያ ኤምባሲ የንግድ ክፍል ጋር በመተባበር 5ኛውን የፓኪስታንና የአፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን ጥቅምት 6 ቀን
በ2018 ዓ.ም በሚሊኒየም አዳራሽ ባስጀመረበት ወቅት ነው። በዚህም ሀገራቸው በኢትዮጵያ በመድኃኒትና በሕክምና መሳሪያዎች፣ በባንክ ኢንዱስትሪ፣ በዲጂታል ንግድ፣ በኮንስትራክሽንና ኢንጂነሪንግ እንዲሁም በግብርና መሰማራት እንደምትፈልግ ራስን በምግብ መቻል ላይ ያላትን ተሞክሮ ለማስፋፋትና ኢትዮጵያን ጨምሮ ከአፍሪካ ሀገሮች ጋር በጋራ ለመስራት ቁርጠኛ መሆኗን ገልጸዋል።